ኤርትራ የምትባለውን የኢትዮጵያን አካል እስከ መገንጠል ድረስ ነው ያስደረጉት። በቀኝ አለመገዛቷ የቀኝ ገዢዎችን አናዷቸዋል። በፖለቲካ፣ በማህበረሰብ፣ በኢኮኖሚ እጅግ የላቀ ነው። ተሰሚነት ያመጣል፣ ተፈላጊነት ያመጣል። ቤት አለህ፣ በር የለህም፣ መስኮት የለህም፣ እዛው ታፍነህ ትሞታለህ። የባህር ኃይል የሀገራችን የባህር ኃይል የሚያርፍበት አገሪቱን ከውጭ ጥቃት የሚጠብቅበት ስፍራ ያስፈልጋል። እንዳትጠቀም የተፈለገበት ዋነኛው ምክንያት በቀንዱ ላይ የሚኖራት ተሰሚነት ዝቅ ያለ እንዲሄድ ነው የተፈለገው። አሁን ያንን ማጣት ወደ ማግኘት ለመመለስ መራመድ አለብን፣ መሄድ አለብን። አገሬን እወዳለሁ የሚል ሰው ሊከተለው የሚገባው ሚዲያ ነው። ፉክክር የታየበት የማሸነፍ የመሸነፍ እላስ ጨራስ ጉዞ የተካሄደበት ግድብ ነው። እኔ ተቃዋሚዎቹ ሐሳብ ያላቸው አይመስለኝም። የእሳት ጉማጅ መሳይ አንድ ዘለላምባ ጠብ ባለ በጉባ ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ማዳበሪያ ፋብሪካ የተሰራ ነው። ነዳጅ እየወጣ ነው፣ ጋዝ እየወጣ ነው። ወዴት ነው? እንዴት ነው? በየት በኩል ነው የሚወጣው? ኤክስፖርት የሚደረገው የዓለም ማህበረሰብ እንዴት ነው ከዚህ ወስዶ የሚጠቀምበት? ግድ ነው ወደብ ሊኖር ያስፈልጋል። ካለዛ እኛ ሰርተን በሌላው ሰው ወደብ ላይ እዚህ ያመረት ነው በሙሉ እዛ ሰጠን ማለት ኢትዮጵያ ምንም ከድህነት አትወጣም፣ አሁን ከችግር አትወጣም። አሁን ምንም ፋብሪካ ቢመሰረት ምክንያቱም እንደተባለው እንግዲህ እንዳለው የተወሰኑ ሀገሮች ባለ ወደብ ሀገሮች ናቸው ተጠቃሚ የሚሆኑት። ያ እንዲቀጥል ማንም ኢትዮጵያ አይፈልግም። ማንም መሪ የኢትዮጵያ መሪ አይፈልግም። ተቃዋሚ ናቸው የሚባሉ ዛሬ ወደብ አያስፈልገንም ብለው የሚባሉ ሰዎች መሪ የመሆን እድል ቢያገኙ የመጀመሪያ ተግባራቸው ወደብ ሊኖረን ይገባል የሚል ሀሳብ የሚያራም ግዴታ ስለሆነ እኮ ነው። አሁን የፖለቲካ ጌም የሚጫወቱ እንጂ ግዴታ ስለሆነ ያንን ወደብ የመጠቀም ግዴታ አለ። ስለዚህ በጣም ያስተሳስራል። ውሃው በጣም ያስፈልገናል። በዚህ በኩል አባይ እስከ ላይ ድረስ ከግብጽ ያገለግላል። በዚህ በኩል ቀይ ባህር እስከ አስዋን እስከ ስዊዝ ካናል ድረስ ይዘረጋል። በዚህ ውስጥ ግብጽ ጥቅም አላት፣ በዚህ ውስጥ ኢትዮጵያ ጥቅም አላት። አሁን የጥቅም ግጭት ነው ኢትዮጵያና ግብጽን ያወጣጣራቸው፣ ሌላ ነገር አይደለም። በውሃው በኩል ይሄንን ተስማምተው መጠቀም የሚችሉ ከሆነ ግብጽና ኢትዮጵያ ተስማምተው መጠቀም የሚችሉ ከሆነ ሁለቱም ተጠቃሚ ለመጠቀም በቂ ነው። ውሃው አባይ በቂ ነው፣ ቀይ ባህር በቂ ነው። ክፋትና ምቀኝነት ካልሆነ በስተቀር የኢትዮጵያ ማደግ የማይፈልጉ ሰዎች በክፋት አስበው ካልሆነ በስተቀር ውሃው በቂ ነው። ስለዚህ ሁለቱ ይገናኛሉ፣ ለሁለቱም ጥቅም ይሰጣል የሚል ሐሳብ ነው ያለኝ። እሺ እንዳላችሁት ነው። ይሄ ቀንዱ ፖለቲካ በጣም ከባድ ፖለቲካ ነው። እንዲሁ ቀላሉ የሚታይ ነገር አይደለም። ለዘመናትም ኢትዮጵያ የአባይን ወንዝ እንዳትጠቀም የተፈለገበት ዋነኛው ምክንያት በቀንዱ ላይ የሚኖራት ተሰሚነት ዝቅ ያለ እንዲሄድ ነው የተፈለገው። ፐርፐዝሊም አጥንተው መየት ጋር መምታት እንዳለባቸው አውቀው ኢትዮጵያን መተዋታል፣ ከባህሩ አስቀርተዋታል። ወንዙንም እንዳትጠቀም ብዙ ነገሮች ሲያደርጉ ነበር። እንግዲህ ይሄ ግድብ በግብፃውያን የተጠላንበት ነው፣ በሱዳናውያን የተገፋንበት ነው፣ እንዲሁም በተፋሰሱ ሀገራት እንደ ራስ ወዳድ የታየንበት ነው። የምዕራባውያንን ከፍተኛ ተንኮል ያየንበት ነው። አሜሪካንም ምን አይነት ተንኮል ስትሰራብን ለግብፅ ስትደግፍ የነበረው የትራምፕን ሁኔታዎች እናስታውሳለን። በአጠቃላይ ምድር ላይ ወይም ዓለም ላይ ወዳጅ እንደሌለን ያወቅንበት ሁኔታ ነው ይሄ ማለት ነው። የኢሳያስ አፈወርቂን ከፍተኛ ቂምንም በደንብ ያየንበት ግድብ ነው ይሄ ግድብ ማለት ነው። ምክንያቱም እንደ ግድብ ጎረቤት ነው፣ መምጣት ሲገባው ነበር። ምርቃቱ ላይ ተጠርቷል። ዓለም ነው የተጠራው። የመጡት ምን ያህል ሰዎች ናቸው? ምን ያህል መሪዎች ናቸው? ለምን ሌሎች አልመጡ?
ብለን ቆም ብለን ስናስብ ይሄ ዲፕሎማሲያዊ ክስረት ሳይሆን የኢትዮጵያን ማደግ የማይፈልጉ ቅድም እንደተባለው ምቀኝነት ያለው ለግብጽ የሚያሸበሽቡ ሀገራት ስለሚበዙ ነውና የተሰበረ ታሪካችንን የጠገንበት የድል ባንዲራችንን ከፍ ያደረግንበት ችቦአችንን ያበራንበት ነውና የታመምንለት የተገፋንለት የተወረወርንበት በቃ ከዓለም የተነጠልንበት ግድብ ነው። የቁዘማ ታሪካችን አሁን አልፏል። ወደሚቀጥለው ምዕራፍ ነው የምንሻገረው። ቅድም ተብሏል ከግድቡ ወደ ወደቡ የምናደርገው ጉዞ አለ። በዚህ ጉዞ ውስጥ ግን ብዙዎች ኢትዮጵያን እንደ ነገር ጫሪ ያዩታል። አሰብ ወደብን ወደ ኢትዮጵያ ለመመለስ በምታደርገው ሂደት ውስጥ ማለት ነው። ኢትዮጵያውያን ሆኖ ራሱ ወደብ እንዲኖረን የማይፈልጉ ተቃዋሚዎች ኢትዮጵያ ነገር ፍለጋ ነው የሚሉ ሰዎች አሉና እውነት እንደዛ ነው ወይ? በብዙ ነገር ተፈርጃለች እቺ ሀገር። ስታያት የተጎሳቆለች ነች። ግን ጉስቁልና የመጣው ከዚህም ስለሚመቷት ነው። ከውስጥም አለ የሚመታት የራሷ ልጆች፣ ከውጭም አለ። አሁን ያነሳው ጥያቄ ነገር ጫሪ ነች ወይ የሚለው ነገር አንተ ስትጎነተል ስትገፋ ሪያክት ታደርጋለህ። ይቺ ሀገር በብዙ መልኩ ተገፍታለች። ግን አሁንም የሚታየው ልክ እንደ ጦርነት ናፋቂ ነገር ፈላጊ ተደርጋ ነው የሚታየው። ይቺ ሀገር በብዙ ጦርነቶች አልፋለች። ኢትዮጵያ ውስጥ የተካሄዱት ጦርነቶች ሁሉም ከሀስከፈ ከነደርቡሽ ጀምሮ እስከ ባለፈው የትግራይ ወገኖቻችንን ተጠቅመው ከሃዲዎች እስካደረጉት ይህንን የምለው በዓላማ ነው። ከሃዲዎቹ ናቸው እንጂ የትግራይ ህዝብ መጥፎ ነገር አስቡ የሚንቀሳቀስ ህዝብ አይደለም። እስከዛ ውጊያ ድረስ ይቺ ሀገር ነገር ተፈልጋ እንጂ ለጦር ራሷን ቀስቅሳ የሄደችበት ነገር አይደለም። አንድም ጦርነት ኢትዮጵያ ተነሳስታ ለጦርነት በእብሪት ሌላን አገር የወረረችበት ጦርነት የለም በታሪክ። አሁንም ደግሞ ነገር ጫሪ ነች የሚባለው ጥቅሟን የፈለገችው አብረን በጋራ እንደግ እንበልጽግ ነው ያለችው። ለዚህም ደግሞ ጦርነት አይደለም እየታሰበ ያለው በመግባባትና በመወያየት ወደቡን ሼር እናድርግ ነው። ይሄንን አክሰስ እናገኝ ነው። ይሄንን እንደ ጦር ጫሪነት ብለው የሚሉት አንደኛ ከቀደም የዚችን ሀገር ጉስቁልና የሚፈልጉ አገሮች የሚነዷቸው ተላላኪዎች የሚያወሩት ወሬ ነው። ሌላው ደግሞ የዚችን አገር እድገትና ብልጽግና የማይፈልጉ የራሳችን ካዲ ወይም ደግሞ ተገዢ ሰዎች ናቸው። ይሄ ፖለቲካል ጥቅም ለማግኘት የረከሰ ማለት በቃ ይሄንን ነገር በማለታችን ተደማጭነት እናገኛለን፣ ህዝብን አቴንሽን እንወስዳለን ከሚል አንፃር የተነሱ ጥቅመኛ ፖለቲከኞች። እኔ እንደዚህ አይነት ሰዎችን እንደውም ፖለቲከኞች አልላቸው። ፖለቲካ ሀሁ ያልገባቸው አይምሯቸው የላሸቀ ፖለቲከኞች በኮቴሽን እናስቀምጠውና እነዛ ናቸው። እና ጠብጫሪነት አይደለም ይሄ አንተ ምግብ ቀርቦልህ ምግብ ፊት ለፊት እያለ አትበላም እኔ ብቻ ነኝ የምበላው የሚል ሰው ሲኖር ምንድነው የምታደርገው? አንተም ለመብላት የራስን ነገር ትፈልጋለህ። ያንን ደግሞ በሰላማዊ ሁኔታ ነው እስካሁን ድረስ እየተካሄደ ያለው። ምንም አይነት የጦርነት ጉሰማ የለም። በዚህ ውስጥ ግን የፖለቲካ ደርቲ ጌም የሚጫወቱ ሰዎች አሉ። የነሱ ማቅራራት ነው። ከዛ ውጪ አይደለም የምለው። መብትን መጠየቅ ጸብ አጫሪነት ተብሎ በየትኛውም የዓለም ማህበረሰብ አይወሰድም። መብትን ነው የተጠየቀው። ዘለን ወረራ አላካሄድንም፣ ማንንም እንትን አላልንም። በሰላም በስምምነት በጋራ መብታችን ተጠብቆ አብረን እንኖር የሚል ጥያቄ ነው በዓለም መድረክ ፊት የተነሳው። በውሃችን በጋራ እንጠቀም ነው እንጂ ይሄ ጸብ አጫሪነት አይደለም። በሰላምና በፍቅር ነው የተጠየቀው። ምንም አይነት ጦርነት አልተካሄደም። ስለዚህ ሰዎች የራሳቸውን ህዝብ ለማሳመን ኢትዮጵያ ጸብ አጫሪነት ተግባር ውስጥ ነው ያለችው ብለው ይበሉ እንጂ በማስረጃ ማረጋገጥ ለህዝባቸው ራሱ ማረጋገጥ አይችሉም። እኛም አናምንበትም። አልተደረገማ፣ እዚህም አልተደረገም። እና ይሄ ተራ ጀስት ፕሮፓጋንዳ ነው እንጂ ሌላ ምንም እንትን የለውም። እንዳላችሁት ነው። ኢትዮጵያ እንግዲህ ላለፉት በርካታ ዓመታት የተለያዩ ጦርነቶችን ስታካሂድ ቆይታለች። በእነዛ ጦርነት ውስጥ ራሷ ጸብ ፈልጋ ሄዳ የተዋጋችው አገር የለም። እነ ጉንዲትን፣ እነ ጉራምባን፣ እነ መረብ መላሽን፣ ካራማራን ጦርነቶች ሁሉ ብናነሳቸው ከዚህ ወንዞች ጋር የተያያዙ ነው። ሌላ ነገር መነሻ የላቸውም። በዚህ ወንዝ ውስጥ ከነ ክዴፍ ፓሻ አንስቶ እስከ ባለፉት የግብጽ መሪያት ድረስ እነሱ እየመጡ ነው ጦርነቱን
ማድረግ የሞከሩት። ያው እንግዲህ ግብጽ በተለያየ መልኩ ነው ጦርነት ስታደርግ የነበረው። መጀመሪያ ራሷ ቀጥታ በመምጣት ነው። ቀጥሎ ደግሞ የጎረቤት ሀገራትን በማነሳሳት ትዝ የሚለን ከሆነ የዚያድ ባሬን ጦርነት የምናስታውስ ከሆነ ግብጽ ቀጥታ አይደለም የመጣችው፣ የሶማሊያ መንግስት ሰፖርት በማድረግ ነው የመጣችው ቀጥታ። አሁን ደግሞ ከዛ በኋላ እያደረገች ያለው ምንድነው? በሚዲያና ሀገር ውስጥ ባሉ ጠመንጃ በያዙ ሰዎች ኢትዮጵያን ቢዚ ማድረግ ነው ያዘችውና ኢትዮጵያ የትም ቦታ ላይ ነገር ፈልጋ ሄዳ የተዋጋችው የለችም። ግን መተውባት አሸንፋ ትመልሳቸዋለች። ትንሽ የኢትዮጵያ ትንሽ ችግር ብዬ ነው የማስበው፣ መንግስታት ውል በሚዋዋሉበት ሰዓት እነ እንግሊዝ ተንኮል ሲሰሩ ቆይተዋል። እነ እንግሊዝ እነ ጣሊያን ስፔሻሊ የመረብ መላሹ ምናምን ስናስብ ማለት ነው። ኢቭን የአድዋን ጦርነት እኮ የሄድንበት እኮ በትርጉም ነውና በእንደዚህ አይነት ነገር ካልሆነ ኢትዮጵያውያን በጦርነት ተሸንፈው አያውቁም። ግን ደግሞ ጦርነት ፈልገው ሄደው አያውቁም ማለት ነው። ቅድም እንዳላችሁት ነው። በዛ መልኩ እንየውና ወደ ቀጣይ ጥያቄ ሳልፍ ኢትዮጵያ ጠንካራ መንግስት ቢኖራት፣ ያው መንግስት ሲባል ሲስተም ነው። አሁን አብይ መጠንከር፣ መለስ ዜናዊ መጠንከር፣ ኃይለማርያም መጠንከር አይደለም። እነዛ ግለሰብ ቢሄድም ግን ሲስተሙ ካለ የሚመጣውም አካል ሁልጊዜም አሁን የአሜሪካንን ሲስተም ብናይ ጠንካራ ሀገር ናት፣ ሌላ ሀያል ናት። ሰንበዲ መጣ ሰንበዲ ሄደ ችግር የለውም። እንደዚህ አይነት መንግስት መመስረት አያስፈልገንም ወይ? ስርዓተ መንግስት በተጠናከረ አደረጃጀት ከተመሰረተ ወይም ተቋማት በአግባቡ ከተመሰረቱ፣ በህግ የተደገፉ ተቋማት የመንግስት ተቋሞች ከተመሰረቱ፣ እነኛ ተቋሞች ከህጉ ጋራ ለዘለቂታው ሲኖሩ፣ መሪዎች ግን ሊፈራረቁ ይችላሉ እና ያ ህግ አሳሪ ህግ ይሆናል። ለሀገረ መንግስቱ አሳሪ ህግ ይሆናል። በህገ መንግስቱ ስር ሆኖ የሚወጣ ህግ ሆኖ ደንብ ሆኖ የአገሪቱ ትመራበት ህግ ሆኖ ያገለግላል። የሚመጣው መሪ በሙሉ በዛ ህግና በዛ ስርዓት ይገዛል፣ ይኖራል። ምንም ሰው ቢፈራረቅ አገሪቱ አንድ አይነት መልክ፣ አንድ አይነት ጥንካሬ፣ አንድ አይነት ይዘት ይዛ ትቀጥላለች እና ወሳኝ ነው፣ የግድ ነው። ብዙ ጊዜ በኢትዮጵያ ውስጥ የተለመደው የኩዴታ መንግስት ማቋቋም ማስቀመጥ ነው። በመንግስት ግልበጣ ነው። ከንጉሱ ጊዜ ጀምሮ ስንመለከት ጃንሆይ በንግስናቸው ቤተሰባዊ መንግስት ነው፣ ዘላለም ነው የሚኖሩት። የደርግ መንግስት የሳቸውን የንጉሱን ስርዓተ መንግስት ገልብጦ ሲመጣም የደርግ መንግስትም በራሱ መንግስታዊ ስርዓቶችን ኢንስቲትዩቶችን እንደዚህ ቀርጾ ያስቀመጠው ነገር የለም። መንግስት የሚመሰረትበትን ነው፣ መንግስት የሚቆምበትን ተቋማትን በህግ እያስደገፈ ያስቀመጣቸው ነገር እንደውም የነበሩት ሁሉ እየፈራረሱ ጃንሆይ ያስቀመጡት ሁሉ የፈረሰ ነገር አለ። በደርግ ጊዜም የነበሩ ስርዓቶችን ወይም ደግሞ ተቋማትን በኢህአዴግ ጊዜ ፈራርሰው አይተናል። ለምሳሌ የመከላከያ ሚኒስትር የነበረው፣ የባህር ኃይል የነበረው፣ የአየር ኃይል የነበረው ተቋም ፈርሷል። የነበሩትም አንዳንድ ተቋሞች በወቅቱ ላሉት መሪዎች ህልውናቸውን የሚጠብቁ እንጂ ያም መሪ ሲመጣ ሁሉም በጋራ እኩል የሚጠቀምበት አልነበረም። ለምሳሌ የምርጫ ቦርድን ብንመለከት የምርጫ ቦርድ እንዳንድ ተቋም ህገ መንግስታዊ ወይም ደግሞ አገራዊ ተቋም አድርገን ብንወስደው ቀደም ሲል የነበረው ምርጫ ቦርድ ተቋም በአይን እስከሚታይ ድረስ አድሎ የሚፈጸምበት ተቋም ነበረ። ለአንድ ወገንተኛ የነበረ ለአንድ ፓርቲ ወይም ደግሞ ለሚፈልገው መንግስት ወገንተኛ የነበረ ተቋም እንደነበረ እናውቃለን፣ እናስታውሳለን። እንዲሁ በከንቱ ነው የምንደክመው እንጂ ማን እንደሚመረጥ እናውቃለን እያል ኮሮጆ ውስጥ እንከት የነበረበትን ዘመን እናስታውሳለን። በኋላ ግን ለምሳሌ የሱን የዚህን ምርጫ ቦርድን ተቋም ስንመለከት መልኩን ቀየረ፣ ሌላ ሰው መጣበት፣ ቁጥጥር በዛበት ወይም ደግሞ ቁጥጥርና ህጎች፣ ደንቦች ምናምን ተቀመጡበት። ያንን ህግና ደንብ ደግሞ ህዝቡ ያያል፣ ይሰማል፣ አዎ ያዋጣኛል። ተቃዋሚዎች ራሳቸው ያንን የምርጫ ቦርድን መመስረቻ ህግጋቶችን አብረው ተፈራርመው ተስማምተው ተቀብለው የተካሄደበት ሂደት ነው ያለው። ይሄ ተቋም ማለት አንድ መንግስት የሚቆምበት የሚመሰረትበት ተቋም ነው። እንደዚህ አይነት ተቋሞች ያስፈልጋሉ። የማይናጥ የማይናወጥ በመከላከያ ውስጥ ያሉ ተቋሞች ሊፈርሱ የማይችሉ መፍረስ በማይችሉበት መሰረት ላይ የተመሰረተ ተቋም ያስፈልጋል። ደርግን ብትን የተደረገበት ምክንያት ብዙ ምክንያት ቢኖርም ግን ተቋሙም ጠንካራዎች የነበሩ ቢሆኑም የተበተነበት ሳቦታጅ ግን በታኙ ራሳችን ስለሆነ ነው። የኛው ሰው ነው የበተነው፣ ሌላ ግፊት ተደርጎብን አይደለም። የኛው መሪዎች ናቸው የበተኑት። እና አሁን ግን
ተቃዋሚም የተባለ ሌላውም የተባለው በሙሉ የሚስማማበት ተቋሞች ከተመሰረቱ ለዛ ተቋም ተገዢ መሆን ማንኛውም ተቋም ግዴታው ነው። ስለዚህ ይሄ በኩዴታ የሚመጣ መንግስት አይኖርም ማለት ነው። ስለዚህ አስፈላጊ ነው፣ ተቋም በጣም አስፈላጊ ነው። ሀገረ መንግስት ሁሌም የሚኖር ነው፣ በዘመናት ሁሉ የኖረ ነው። ለምሳሌ የኛ ተገዳዳሪ ወይም ደግሞ የኛ እንድንገፋ ከሚያደርጉት አገሮች መካከል ግብጽ ነች። ግብጽ አገረ መንግስቱ ተናክቶ አያውቅም በዘመናት ሁሉ። ሁሴን ሙባረክ በነበረበት ዘመን አገሩ ቅልጥ ብሏል፣ ተቃውሞ ተነስቷል፣ አገሩ ግን አልፈረሰም። የኛ ግን ለየት የሚያደርገው ብዙ ቅርጥረኞች አሉ፣ በዘመናት ሁሉ ባንዳዎች አሉ። እነዚህ ባንዳዎች ምንድነው የሚያደርጉት? አገረ መንግስቱ ስቴብል እንዳይሆን ይፈልጋሉ። ለምን? የተሰጣቸው የተላኩበት ሐሳብ ኢትዮጵያ ዲስታብላይዝ እንድትሆን ከማድረግ አኳያ ነው። መንግስት በተለያየ ጊዜ ይቀያየራል፣ ግን አገረ መንግስቱ መቆም አለበት። እኔ በጣም የሚገርመኝ ነገር ይቺ ሀገር እኮ ብዙ ደባ ተፈጽሞባታል። ትውልዱ ታሪክን እንዳያቅ የተቋረጠበት መንገድ ስታይ ይቺ ሀገረ መንግስቷ እንዲቀጥል ያልተፈለገ እስኪመስለኝ ድረስ ነው እንትን የሚለኝ። አሁን ያለውን ትውልድ ብታየው ስለ ታሪኩ ብትጠይቀው ምንድነው ኢትዮጵያ እንዴት መጣች፣ እንዴት ተመሰረተች? በብዙ አይነት መልኩ ልትመሰረት ትችላለች፣ ግን ይህንን ጥያቄ እንኳን የሚመልስ ትውልድ እንዳይኖር የተደረገበት ደባ ሀገረ መንግስቱን ከማፍረስ የተነሳ ነው። እና ለዚህ ደግሞ ተባባሪዎች የምንሆነው የራሳችን ውልዶች ባንዳዎች ሲሆኑ በጣም ያሳዝናል። ሀገረ መንግስቱ እንዳይጸና የሚፈለግበት ምክንያት ይሄ ነው። ለኔ ተቃዋሚዎቹ ሐሳብ ያላቸው አይመስለኝም። ሐሳብ ቢኖራቸው ሐሳባቸውን ሸጠው ለህዝቡ አድርሰው ወደ ስልጣንም መምጣት ይችሉ ነበር። አሁን ግን የብሽሽቅ ፖለቲካ ነው የሚሰሩት። እከሌ እንደዚህ ያደረገ። አሁን በጣም የሚያስቀኝ ነገር ለምሳሌ እነዚህ ዩቲዩብ ላይ ያሉ ስማቸው ኢሬሌቫንት ናቸው ለኔ፣ ግን እነዚህ ሰዎች አብይ ብሎ ስሙን ማንሳት ፖለቲካዊ አስተሳሰብ አይደለም። ሐሳብ ካላቸው ሐሳባቸውን ሸጠው ከዛ ወደ ስልጣን መምጣት ሲገባ አገርን ግን የሚጎዳ ነገር፣ ለምሳሌ ቀላል ሊመስል ይችላል፣ ግድቡ ተሸጧል። ይሄ ምን ማለት ነው? ህዝቡን ማናጋት እኮ ነው። ህዝቡ በመንግስቱ ላይ ተአማኒነት እንዳይኖረው ማድረግ እኮ ነው። ሀገረ መንግስቱን ማፍረስ እኮ ነው። መንግስት ስቴብል ሆኖ ወደ ልማት እንዳይሄድ ማድረግ እኮ ነው። ሀገረ መንግስቱን እስከ ማፍረስ ድረስ የሚደርስ ረብሽ የሆነ ተራ የሆነ ነገር መስራት እኔ ከተቃዋሚዎቹ ይሄ አይደለም የሚጠበቀው ብዬ አስባለሁ። ከነሱ የሚጠበቀው መንግስትን የሚገዳደር ሐሳብ፣ መንግስት ወደ ተሻለ እንዲመጣ ወይም ደግሞ የነሱ ሐሳብ ተሽሎ ወደ ስልጣን መጥተው ከአሁኑ ከረንት ካለው መንግስት በተሻለ ሁኔታ የህዝቡን ኑሮ ማሻሻል፣ እንደዛ ቢያደርጉ እንትን ይላል። ግን የሚሰራው ስራ ይሄ ነው። ይሄ ደግሞ አሁን ባለው ሁኔታ የተሻገረች ነች ኢትዮጵያ። አሁን ካለው ሐሳብ የተሻለ ይዞ የሚመጣ ወደ ስልጣን ይመጣል። ካልሆነ ግን ያው ህዝቡም እኮ አይፈልግም፣ በቅቶታል። በጣም የሰለቸው ህዝብ ነው። ታች ያለው ማህበረሰብ፣ ምስኪኑ ህዝብ እንዲህ አይነት ሽኩቻ፣ እንዲህ አይነት መደነቋቆርን የሚፈልግ አይደለም። ተቋማትን እያፈረሱ ከዜሮ መጀመር የዜሮ ድምር ብዜት ነው። ምንም ለውጥ የለውም። እዛው መርገጥ እዛው መሄድ ነው የሚሆነውና እንደ ሀገር እኔ የምመራው መንግስት ላይ ችግር ካለ የሚመጣው መንግስት ሪፎርም እያደረገ ነገሮችን እያስተካከለ ተቋማት እየቀጠሉ ተቋማት እየጸኑ ሲሄድ ሲስተሙ ይመጣልና እንደዚህ አይነት ሲስተም ከዘረጋን ሁልጊዜም አንቸገርም። ሲስተም ቢኖር ማንንም ይጠቅማል እና ሲስተም ማፍረስ ሀገር ማፍረስ መቃወም አይደለም። ምንድነው ይሄ ፖለቲካዊ ግብም ሊሆን አይገባምና ማበድም የምንችለው ሀገር ሲኖረ ነውና እነሱ ምናልባት እዛ ስላሉ ሊሆን ይችላል። ነገ ከነገ ወዲያ ግን በታሪክ ሂደት ውስጥ ልጆቻቸው የነሱን ንግግሮች ይሰማሉ። ልጆቻቸው በእነሱ የሚያፍሩ መሆን መቻል የለም። አሁን እንደውም ሰሞኑ የካሜሮኑ መንግስት ልጅ ምን አለች? በአባቴ አይን አትዩኝ፣ በቃ አባቴ በድሏል ካሜሮንን፣ እኔ ይቅርታ፣ እኔ ከሱ ምጥቅም። ነገ ከነገ ወዲያ እንደዛ የሚሉ ልጆች ነው ልናፈራ የምንችለውና መጠንቀቅ መቻል አለብን። ስለምንዘራው ዘር አድጎ ነገ ፍሬውን ራሳችን ስለምንበላውና በዛ ደረጃ ቢታይ ጥሩ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን እንዴት ትገልጹታላችሁ? ከጠብታው ብንነሳና ወደዚህ ጥያቄ ብናል። ዘለላምባ ብዬ ነው የጻፍኩት። በታላላቆች ፊት ትልቁን የሰላም ኖቤል ተሸልሞ በዓለም ዙሪያ ታውቆ ስሙ በዓለም ገኖ ወደ ሀገር ሲገባ በጉሮ ሸባ ቦሌ ላይ ሲጠበቅ ሊሰጠው አበባ እርሱ ግን በቦቴ አትክልት እያጠጣ በመስኮት አየ ነው ከውጭ እንደመጣ። እናም ስለ ክብሩ ምንም ሳያወራ ተሻግሮ ሄደና ገባ ወደ ስራ።
እንዲህ አይነቱ ሰው ቁጭት እየበላው የሚያቃጥል እንባ ፈሰሰ በገላው። የዘመናት ቁጭት የጥልቁ ድባቴ ንጋቱ ሲጠባ የእሳት ጉማጅ መሳይ አንድ ዘለላ እንባ ጠብ አለ በጉባ። ምን አይነት እንባ ነው? ምን አይነት ብሶት? ምን አይነት እልህ ነው? ምን አይነት ቁጭት? ጉንጩን እያራሰ ቁልቁል የፈሰሰው በእልህ ተሞልቶ በመሪዎች መሃል መሪን ያስለቀሰው ምን አይነት እንባ ነው? ነገር መርምሩና እስቲ ተናገሩ። የእንባው ጠብታ ምንድን ነው ሚስጥሩ? የደስታ የሲቃ የጥቃት ወይ ያዘን? ስንት ሊትር ይሆን ሲሰፈር ሲመዘን? የቀይ ባህር መውጫን የተነጠቅንበት፣ የጂኦግራፊ እስረኛ የተደረግንበት፣ ከምስራቅ አፍሪካ ውሃ ፖለቲካ የተገፋንበት፣ ረሃብ፣ ጦርነት፣ ስደትና ርዛት ትዝ ትዝ እያለው ባንዲራው ስር ቆሞ የቁጭት የእልህ እንባ ፈነቀለው። ህዳሪውን አርሰን ቅብቅብ አለስልሰን በቀን አንድ ጊዜ አንዴ ብቻ ጎርሰን አገር ተኮሳምና ተጭኖብን ብድር ተለቅተን በልተን ጦም ውለን ስናድር ተንቀን ተገፍተን ጎዳና እየኖርን ስደት በሰው ሀገር ዜጎች አተው ክብር ይሄ ሁሉ ቅሌት ፊቱ እየመጣበት ካይኑ ዘለላምባ ተንከባለለበት። አባይን ገድበህ እንባህን ለማቆም የተቸገርክበት ቁጭት ክል ለማመቅ አቅም ያጣህበት ነገሩ ገብቶናል። የዘረኝነት መርዝ ሰንኮፉ እንዲነቀል በመደመር ስሌት የልዩነት አጥር ፈርሶ እንዲነቃቀል የእንባህ ጠብታ ጎርፎን አፈሰሰች። የኩስመናን ዘመን ማብቃት አበሰረች። እንኳንም ብሶትሽ በእንባ ታጠበልሽ። ከእንግዲህ ያበቃል ተመጽዋች መባልሽ፣ በሀብታም መዘለፍሽ፣ በተለቃችነት ባድሎ መገለልሽ፣ የድህነት ወለል መለኪያ መሆንሽ። ያቺን ባጠብታ ጠብ ያለች በጉባ ትልቅ ጅረት ሆና አባይም ሞላችው። ወርቁን ዝቆ እንዳይዘልቅ ከትራ ቆመችው። የማይቻለውን ገደል ተሻግረናል። በህዳሴው ግድብ ገድል አትመናል። የኩስመናው ዘመን አበቃ ብለናል። በሉዓላዊነት እኛም እናዝበት፣ በፍቅር ለመስጠት ወይንም ለመዝጋት አባይ ተገድቦ ነግቷል የኛ ንጋት። ይህ ነው እምባው ሚስጥር ውስጡ ሲመረመር። የሆነው ነገሩ ሲፈታ ሚስጥሩ በእነንትና ትርጉም ሌላ አታውሩ። አንድ የእምባ ጠብታ ጎባ ላይ ጠብ ያለች የትውልድ አሻራ የቁጭት ምልክት ሐውልት ሆና ቆመች። አዳዲስ ስራዎች ነገ እንጀምራለን። በነዳጅና ጋዝ ማዳበሪያም ይዘን በሜጋ ፕሮጀክት እንገለጣለን። ዛሬ እሑድ ሆኖ ነግቶ እንዳየነው የኢትዮጵያም እድገት እመኑ አይቀሬ ነው። ጠቅላይ ሚኒስትሩን ለማየት ወይም ደግሞ የእሳቸውን ማንነት ለመረዳት እርካብና መንበርን ማንበብ በጣም ጠቃሚ ነገር ነው። ጠቅላይ ሚኒስትሩ ቪዥነሪ ናቸው። ህልም አላቸው። ከመጀመሪያው ጀምሮ ከልጅነታቸው ጀምሮ ሰዎች ሊያላግጡ ይችላሉ። መኪና ስነዳ ምናምን፣ ግን ህልም ነው እሱ። ከዛ ጀምሮ ህልማቸውን ነው እየፈጸሙ ያሉት። እንዴ ትልቅ መታደል ነው ለኔ ህልምን መኖር። ሌላው ነገር ደግሞ የዓላማ ሰው ናቸው። ላመኑበት ነገር የሚኖሩ ሰው ናቸው። ትልቅ ነገር ነው። ስንቶቻችንን ዛሬ ያሰብነውን ነገ የምንረሳ። እኚህ ሰው ግን በዘመናት ሁሉ ዓላማቸውን የሚዘነጉ አይደሉም እና ይሄ አንድ ኳሊቲ ነው፣ የሊደር ኳሊቲ ነው። ሌላው ነገር ደግሞ ብዙዎች ያልገባን የአመራር ጥበባቸው ነው። የአመራር ጥበባቸው አንዳንዶች ጠቅላይ ሚኒስትር እኮ አብይ እኮ የዋህ ነው ብለው ያስቡታል። ግን አይደለም፣ የዋህነት አይደለም። አንድ ጊዜ የተናገሩት ንግግር አለ፣ በጣም ሁልጊዜም ሳስብ ያስቀኛል። እኛም የበሻሻ አራዶች ነን ብለው የተናገሩት ገባ። የአካባቢው ጉዳይ አይደለም። ሰውየው ግን በስሏል። ያልበሰለ ይመስላችኋል? የሆነ ኢሳያስን ሲያቅፍ ይሄ ድርጊት ኢንቲሜሲን መፍጠር ነው፣ ሰዎችን ማቅረብ ነው። አሁን ለምሳሌ በአጠገባቸው ካሉት ሰዎች በፊት ብዙ ከተናገሩ ሰዎች አንዱ ጌታቸው ረዳ ነው። ኢትዮጵያ ትበጣጠስ፣ ዶክተር አብይ እንደዚህ ነው እንደዛ ነው ብሎ የተናገረ ሰው ነው። የትኛው ሰው ነው እንደዚህ ያለን ሰው ወደ ራሱ የሚያቀርብ? ገባ። ይሄ ትልቅ መቻል ያስፈልጋል። የከተማችን ከንቲባ ብታያት ድንቅ መሪ ነች፣ ብዙ ስራ ሰርታለች። ይሄ የመሪነት ክህሎቱ ወደ ታች ሲወርድ ነው። ዶክተር አብይ ከሰዎች ግምት በታች ሆኖ ነው የሚሄደው። እንዲህ ከፍ ብሎ እየታየ አይደለም እየሄደ ያለው። ከፍ ብሎ ከታየ ለብዙ ኢላማዎች ይዳረጋል። ግን ዝቅ ብሎ እየሄደ መሬት ላይ ነው ስራ የሚሰራው። ከዛ እሱ ካለፈ በኋላ
ከዛ መንገድ ላይ አልፎ ሲሄድ የተሰራውን ስራ እናየዋለን። አንድ ጊዜ የገና በዓል በሚከበርበት ወቅት የኢትዮጵያ ዲያስፖራዎች ወደ ኢትዮጵያ ገብተው በጣም ብዙ በቃ አይደለም ሸብረብ ነበረ። ዶክተር አብይ ነው የጋበዛቸው እና የመጡት ዲያስፖራዎች። በዛን ሰዓት ላይ ግን ዶክተር አብይ በራሱ የስነ አመራር ጥበቡ ኦቦይ ስብሃት መፍታት ነበረበት። ማንም ያልገመተውን እሱ ግን አደረገው። ያ ፍቺ መደረጉ፣ ያ ነፃ ማውጣት መደረጉ አገሪቱን ከምንና ከምን ዶክተር አብይ ማዳን እንደቻለ የሚያውቁት ፖለቲከኞች ናቸው። ሌላው ህዝብ አያውቅም። ዶክተር አብይ ያውቃል፣ ወያኔ ያውቃል፣ ሌሎች የአውሮፓ መሪዎች ያውቃሉ፣ ሌሎች ምዕራባውያን ያውቃሉ። ዶክተር አብይ ያንን የኢትዮጵያ ህዝብ ባይቀበለኝም አድርገዋለሁ ብሎ ያደረገው ብዙዎች ያኮረፉበት፣ ብዙዎች ቅሬታቸውን የገለጡበት ነው። ግን እሱ በአመራር ጥበቡ ስኬት ያገኘበት ነው። ከሰው ግምት ውጪ ነው የሚሄደው ዶክተር አብይ። በዛ ምክንያት ለጠላት ኢላማ አይጋለጥም። እንግዲህ ጠቅላይ ሚኒስቴሩን ከሞላ ጎደል ገልጻችሁታል። ገልጸን ለመጨረስ ብዙ የማይታዩ ገጾች ከጀርባው ስላሉ ቅድም ግን ግጥሙ ላይ አባይን ገድበህ እንባህን መቆጣጠር አቃተክ። ይሄ በጣም ትልቅ መልእክት ነው። አባይ ግድብ ትልቅ ውሃ ነው። ያንን ውሃ መገደብ ችለህ እንባህን ግን መገደብ አቃተ የሚል ነገር ነው። ያ ከስሜት የሚመጣ ነገር ነው። እዛ እሱ ውስጥ የሚፈራረቁ ነገሮችን አናውቅም እኛ ምን አይነት ድብልቅልቅ ያለው ስሜት ውስጥ እንዳለ ማለት ነው። በብዙ መገፋት ውስጥ፣ በብዙ መወደድ ውስጥ፣ በብዙ መጠላት ውስጥ፣ በብዙ ውጣ ውረድ ውስጥ ያለፈ ሰው ነው ይሄ ሰው ማለት ነው። ከ14 ዓመቱ ጀምሮ በጦር ሜዳ ነው ያለፈው። ከዛ ጊዜ ጀምሮ ይሄ ሰው የአይሲቲ ሰው ነው፣ ወታደር ነው፣ የኖቤል ተሸላሚ ነው። ተቋማትን እንደ ኢንሳ አይነቱን መስርቶ ትልቅ ደረጃ ያደረሰ ነው። ጠቅላይ ሚኒስቴር ነው። እንደገና ይሄ የህዳሴው ግድብ የዘመናት የኢትዮጵያ መሪዎች ህልም ነበረ። ያን ሁሉ ሌሎች ሳያሳኩት እሱ ከዛ ከወታደር ቤት እንግዲህ በስንት ሞቶች መካከል ላይ የነበረ ሰው ነው። ከዛ አንስቶ የሚያምነው አምላክ እዛ ቦታ ላይ ሲያቆመው ምን ሊሰማው ይችላል አናውቅም። እና በጣም እንባው ከዚህ የመነጨ ሊሆን ይችላል። ሀገር አርብ ላይ ናት። አርብ ማለት ክርስቶስ የሚሰቀልበት ደግሞ በዛው ልክ ደግሞ ድህነት የነበረበት ነው። ብዙ ጊዜ የክርስቶስ መሰቀል ነው ትዝ የሚለን እንጂ እዛ ውስጥ ስለሚድኑ ነፍሶች አናስብም። ኢትዮጵያም አሁን አርብ ላይ ናት። ብዙ ስቃዮች፣ ብዙ መከራዎች ምናምን ፊት ለፊት ሊታዩን ይችላሉ። ድህነቶች ግን አብረዋሉ እዛው። ያው ትንሣኤዋ እሁዷ መጥቶ ቅድም እንዳለው በሰፊው አብይ ይህን ሁሉ አድርጓል የምንልበት ጊዜ ያው እሁድ እስኪመጣ ድረስ እንትን ማለት እንችላለን። ሌላ አቦይ ስብሃትን ሳስብ ቅድም ስታነሱ የዳዊት ታሪክ ትዝ ይለኛል። ዳዊትን ሳኦል እያሳደደው በነበረበት ሰዓት እግዚአብሔር ሳኦልን ለዳዊት አሳልፎ ሰጥቶት ነበረ። ዳዊት ግን ምን አድርጓል? ይሄ በእስራኤል ላይ ያለ ንጉስ ነው፣ እኔ በእኔ እጅ እንዲሞት አልፈልግም ብሎ ትቶታል። አብይም ጠላቱ ነው እኮ አቦይ ስብሃት ከጉራንጉር ውስጥ አውጥቶታል፣ እስር ቤት ውስጥ ከቶታል። የፈለገው ማድረግ ይችላል፣ ግን መልሶ ምህረትን አድርጓል። የዳዊት አይነት መንገድን ተከትሏል። እና ይሄ ቅድም ካላችሁት ከእምነቱም አንጻር ሊሆን ይችላል እንደዚህ አይነት ሀሳቦች የመጡት። ሌላ ፖለቲካ ኬዞችም ሊኖሩት ይችላሉ። እያንዳንዱን ነገር ላናውቅ እንችላለን። ማወቅ የሚገባንን ያህል ነው የምናውቀው ነው። አጠቃላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ የተባለለት ግን ብዙ ያላወቅ ነው፣ ከግምታችን ውጪ የሆነ ሰውና እና እንግዲህ እኔ የምመኘው አሁንም እንግዲህ ቀጣይ ዘመኑ ተባርኮ ኢትዮጵያ የምታድግበት የምታንሰራራበት የበለጠ ውጤት የምናመጣበትና የተሻለ እንደ ሀገር ቆመን ጠላቶቻችን ከኛ በታች ሆነው ያው ጠላት የምንላቸው ይታወቃሉ። እነሱ ከኛ በታች ሆነው ብዙ ጊዜ እንደውም ብዙዎች ምን ይላሉ? አብይ አእምሮ ውስጥ ያለችው ኢትዮጵያና እኛ ጋር ያለችው ኢትዮጵያ አንድ አይደለችም ይላሉ። አብይ አእምሮ ውስጥ ያለችውን ኢትዮጵያ እኛም እንድናገኝ እመኛለሁ። እንግዲህ ከዚህ ጋር ግን ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ እየሰራ ነው። ቅድም እንደተባለው ከንቲባ አዳነች አቤቤ ብዙ እየሰሩ ነው። ሌሎችም አመራሮች በብልጽግና ውስጥ ሆኖ ትልልቅ ስራ የሚሰሩ ሰዎች አሉ። በዛው ልክ ደግሞ ብልጽግናን ለማክሸፍ የሚሰሩ የብልጽግና ማሊያ የለበሱ ግን ለሌላ የሚጫወቱ የሚመስሉ ብዙ የብልጽግና አመራሮች አሉ። እዚህ ላይ የብልጽግና ድክመት እኔ ጎልቶ የሚታይ ነገር አለ። እነዚህ ሰዎችን ቆርጦ ከማውጣት አንጻር ብልጽግና እንደ ብልጽግና እንዴት ነው ራሱን ማስተካከል ያለበት? እንደነዚህ አይነት ሰዎችን እንዴት ነው ማስወገድ ያለበት? የብልጽግና አመራሮች በአሁኑ ሰዓት ሀገሪቱን የሚመሩት ከላይኛው እርከን አንስቶ እስከ ታችኛው እርከን ድረስ ሁሉም ብልጽግና ነው የሚባለው። ግን ሁሉም እኩል ኃላፊነት ተሸክመው አይደለም የሚታዩት። የሀገሪቱን በአመራር ደረጃ ወይም ደግሞ የሀገሪቱንም በማስፈጸም ረገድ
መንግስት አስፈጻሚ ነው አይደለም። በማስፈጸም ረገድ ታች ያሉት ኤክስፐርቶችና ወይም ታች ያሉት አስፈጻሚዎችና ላይ ያሉት አመራሮች በአንድ አይነት ሚዛን ላይ አስቀምጠልናቸው የምንችለው ሁኔታ የለም። ዶክተር አብይ ብዙ ጊዜ ሲናገሩ የምንሰማው የመንግስት ሌባ የለም ይላሉ። ምን ማለት ነው? እንደ መንግስት ሆኖ አገሪቱን የሚዘርፍ መንግስት በኢትዮጵያ ውስጥ የለም ነው የሚሉት። ያለ መንግስት አገርን ይዘርፍ ነበር። አዎ ይዘርፍ ነበረ። ስለዚህ ነው አገር የተኮሳምና የከረመችው። መንግስት ሆኖ ይዘርፍ ነበር። ብዙ መንግስታት በአፍሪካ ውስጥ ስንመለከት፣ በኤሽያ ውስጥ አንዳንድ ሀገሮች ላይ አሉ። የሀገራቸውን ሀብት ወደ ውጭ ለራሳቸው እያከማቹ ህዝባቸውን ይዘርፋሉ፣ መንግስት ሆነው ማለት ነው። በኢትዮጵያም ነበሩ። ያንን ለመግለጽ ነው የመንግስት ሌባ የለም ያሉት። ግን ሌባ በፍጹም ወይም በተለይም በብልጽግና ሌባ የለም ግን አላሉ። እንዴት ነው ይሄ ሌባ መወገድ የሚችለው? እንዴት ነው ይሄ ሌባ መጥፋት የሚችለው? አሉ የትም ቦታ ላይ አሁን በየቢሮ ብንገባ እነኚህ ኤክስፐርቶች ደሞዝ የሚከፍላቸው ባለ ጉዳይ ነው። ከመንግስት ደሞዝ የሚከፈሉ እስከማይመስሉ ድረስ ጉዳይ ለማስፈጸም የሄደው ሰው ደሞዜን ክፈለኝና ጉዳይህን እፈጽማለሁ የማስፈጸም ግዴታ ያለበት ኤክስፐርት እኮ ነው እንደዛ የሚለው። ሰውን በማጉላላት ውሎ በማሳደር ሰው ቸኩሎ ዛሬ ጉዳዩ እንዲፈጸምለት የመጣን ሰው በማዘግየት መስራት የሚችለውን ነገር አንዲት ቁጥር እዚች ዳሽ አንድ ወረቀት ላይ ቁጥር ለመሙላት ከጠዋት 2 ሰዓት ተኩል እስከ ማታ 11 ሰዓት ተኩል ሰውን ያስቀምጣሉ። ሰው ተማሮ እሺ ምን ላድርግ ይልና ገንዘብ ሲሰጣቸው ሰከንድ አይቆዩም ሲፈጽሙ። ይሄ አለ። እኔ አሁን ሚዲያ ላይ ነው ያለ ነው። መንግስትም የሚሰማ ከሆነ መቼም ሁሉም ነገር አብይ 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 ነው። ሁሉ ሽሮ በርበሬ ቲማቲሙ ምኑ ላይ ሁሉ አብይ ያስወደደብን፣ አብይ ጉቦ ያደረገብን ምናምን። እንግዲህ መብራት ሲጠፋ አብይ ነው አንድ ጊዜ አይ እንግዲያውስ ዶክተር አብይ መሰላል አውጥቶ መጥቶ ይሄን መብራት እስከሚቀጥል ድረስ ምንም ማድረግ አንችልም የሚሉ አላጋጮች ወይም አሸዋፊዎች ወይም አንዳንድ አነጋገሮች አሉ። ገባ? ሁሉም ነገር በመንግስት ላይ ይሆናል። በማ ምክንያት? በኤክስፐርቶቹ ምክንያት። ስለዚህ ያሉ እንዴት ይጠፋሉ የሚለው ነገር አንደኛ ህጉም ይላል፣ የጸረ ሙስና ህግ ይናገራል። ህዝቡ መተባበር የለበትም። ህዝቡ መጨከን አለበት። ላለመስጠት መጨከን መቻል አለበት። ግን ይችላል ወይ? ከኬዙ ጋር ከጉዳዩ ጋር ከአፈጻጸሙ ጋር እንዲፈጸምለት ካለው ጉጉት ጋር ሲተያይ ህዝቡ አቅም የለውም ጉቦ ለመከልከልና ጨክኖ ጉዳዩ ውሎ አድሮ እንዲፈጸም ለማድረግ አቅም የለውም። ሁለተኛ ኤክስፐርቱ እንደዛ ሲያጉላላው ለበላይ አካል ለኤክስፐርቱ አለቃ ሄዶ ሪፖርት ለማድረግ ኦን አይኖረውም ሰው። ለምን? ያኛውም አለቃ ከኤክስፐርት ጋር ተሻርኮ ነው የሚያስፈጽመው። ስለዚህ ዛም ቤድ ያው ነው ይላል። ስለዚህ አለቆች የኤክስፐርቶችን ስራ የሚከታተሉ አለቆች ተገልጋዩን ህዝብ ወደ ራሳቸው የሚቀርብበትና አቤቱታ ከህዝቡ ማዳመጥ የሚችሉበትን መድረክ ለህዝቡ ሰፋ አድርገው ግልጽ አድርገው ማሳየት መቻል አለባቸው። ይሄን ካደረጉ ህዝቡ ወደ አለቆች እየሄደ የሚያመለክትና መፍትሄ የሚያገኝ ከሆነ ኤክስፐርቱ ይደነግጣል፣ አያደርገውም፣ ስራውን ይፈጽማል። በአለቃ በኤክስፐርቱ ላይ እርምጃ የሚወስድ ከሆነ በቃ ይደነግጣል። ይሄ ይሆናል። መካከል ላይ ያለው አለቃ ይህንን ማድረግ ካልቻለ ይቀጥላል ማለት ነው። የህዝቡ ሰቆቃ ይቀጥላል ማለት ነው። መንግስትም የታችኛውን ኤክስፐርቱን ትቶ የመካከል ላይ ያለውን በደንብ አድርጎ ቢያርመው እና ያንን ወንበር እየነጠቀ እርምጃ በዛ ላይ ቢወስድበት እሱ ደግሞ ታችኛው ላይ እርምጃ ስለሚወስድ ተገልጋዩ ህዝብ ቀጥተኛ አገልግሎት ማግኘት ይችላል ብዬ ገምታለሁ። ሌላው ተስፋ የማደርገው ነገር አሁን ዶክተር አብይም ይናገሩታል ብዙ ጊዜ ይሄ የቴክኖሎጂ ነገር የዲጂታል ኢትዮጵያን ከመመስረት አንጻር በአንድ መሶብ የአንድ መሶብ አገልግሎትን ከመጠቀም አንጻር ስራዎችን በጣም ታይት አድርጎ እንዲያቀራርቦ ከመስራት አንጻር ጉዳዩን በአጭር ጊዜ ለማስፈጸም እንዲሰብሰብ ያለ በተለይ ደግሞ ቴክኖሎጂና ዲጂታል የሆነ ቴክኖሎጂ አዘል ወይም ደግሞ አቀፍ የሆነ ስራዎችን ማስፈጸም ከተቻለ ከዲጂታል ኢትዮጵያ በምትሰራበት ሂደት ውስጥ የግለሰቦች ሳቦታጅ በዛ በቴክኖሎጂ ሊታንቅ ይችላል፣ ሊያዝ ይችላል፣ ቁጥጥር ሊደረግበት ይችላል። ብዙ መንገዶችን ብዙ ሲስተሞች እየተዘረጉ ናቸው። በየመስሪያ ቤቱ ብዙ ሲስተሞች እየተዘረጉ ናቸው። ከክፍል ወደ ክፍል ወረቀት ይዘህ የማትንቀሳቀስበት ሁኔታ አለ። በሲስተም ነው የሚተላለፈው።
ያንን ሲስተም ደግሞ ጄኔራል ሜካኒዝም አለ የሚከታተል በስንት ደቂቃ ውስጥ አስፈጸምክ የሚል ክትትል ደግሞ አለ። ያ ተከታትሎ ማለቁን የሚያውቅ አለቃ ቁጭ ብሎ ልክ የሱ ቢሮ ላይ ሲቹዌሽን ሩም ተቀምጦ መከታተል መቻል የሚችልበት ሁኔታ ላይ ይደረሳል። የዛኔ ምናልባት እነኚህ ከታች ያሉ ኤክስፐርቶች ህዝቡንና ማህበረሰቡን ማጉላላት አቅሙ አይኖራቸውም። ፍላጎቱ ቢኖርም ችሎታ አይኖራቸውም። ይበለጣሉ ማለት ነው። በቴክኖሎጂ ይበለጡና ያኔ ረፍት እናገኝ ይሆናል። ብልጽግና ውስጥ የተመሸጉ ጅቦች ማለት ይቻላል በጣም ብዙ ናቸው። አፍጠው ይህንን ምስኪን ህዝብ ለመቦጥቦጥ የተዘጋጁ ብዙ ናቸው። ይህንን ነገር የሚያደርጉበት ዋና ዓላማቸው ብልጽግና ውስጥ ሆነው ይህንን መንግስት ክሬዲቱን ማሳጣት ነው። የሚሰራውን ስራ ክሬዲቱን ማሳጣት ነው። ብልጽግና ውስጥ ያሉ ከሃዲዎች ናቸው። ለብልጽግናም ለሀገርም ለምንም የማይጠቅሙ እንደውም እኔ ከውስጥ ካሉት ብልጽግናዎች ይልቅ እኛ ውጭ ያለነው ዜጎች ስለ ብልጽግና እናስባለን ብዬ አስባለሁ። ምክንያቱም ሐሳቡና ትልሙ ገዢ ነው። ግን እኔ በጣም የሚያስገርመኝና የሚያስደንቀኝ ነገር በዚህ ውስጥ ሁሉ ለውጦች አሉ። በየትኛው መንግስት ነው ከተማ ፈርሶ ህዝብ ዝም የሚለው? አይ ከበስተጀርባ የተሰሩ ብዙ ጥሩ ነገሮች አሉ። ካሳንቺስ ለምሳሌ ያለው ማህበረሰብ ሙቭ ሲደረግ የሆነ ቦታ ሄዷል። ገባ? ያ ቦታ ደግሞ ወደ ሌላ ተሻግሯል፣ ትራንስፎርም ተደርጓል። እንደ መንግስት ብዙ ተሰርቷል እኮ። አዋሬን ለምሳሌ ስታየው ድሮ የነበረው ጭርንቁስ ቦታ አሁን ፈካ ብሎ ታየዋለህ። እነዚህ የብልጽግና ወይም ደግሞ በብልጽግና ዓላማ የሚሰራቸው ስራዎች ጎልቶ ያወጡታል እንጂ ከስር የሚሰሩ ስራዎች እጅግ በጣም ዘግናኞች ናቸው፣ ለማንሳት የሚቀፉ ናቸው። እውነት ለመናገር የማንም ተነስቶ የሆነ ካድሬ አንተ ላይ ሊሰለጥንብህ ይፈልጋል። እዛ እኮ መርጠ ያስቀመጥከው እንደ ህዝብ አንተ ነህ። ህዝብ የመረጠውን እንደገና በህዝብ ላይ ሊሳፈር የሚፈልግ የብልጽግና ካድሬ በሽ ነው። እዛ ጋር የተቀመጠው ሊያገለግል ነው። ከማገልገል ይልቅ በህዝብ ላይ ተሳፍሮ የራሱን ጥቅምና የራሱን የዕለት ይሄ የማይጠረቃ ቅርሱን ሊሞላ የሚፈልግ ብዙ ነው። እና ይሄንን ግን የምትቀይረው ህዝብን ነክቶ እነዚህ ሰዎች ሲታገል ነው። እኔ በጣም ሁል ጊዜ ስትነዳ መንገድ ላይ በጣም የሚያናድዱህ ባለስልጣን ባዮች አሉ። መንገዱ የተፈጠረው በአግባቡና በህግ ልትነዳበት ነው። ግን በማይገባ በኩል መጥቶ እንደገና አንተ ላይ ያቀረሽብሃል። ሶሪ ለዚህ ቃሌ። ግን መብቱ ያልሆነውን እያደረገ ከሱ ህብረተሰቡ መማር ሲገባው፣ ህዝቡን ማስተማር ሲገባው ህግን ሲጥስ ታየዋለህ። አመራር ላይ ያለ ሰው በጣም ትልቅ አመራር ያለ እሱ እኮ ማስተማር ይጠበቅበታል። እሱ እኮ ስርዓት አክብሮ መሄድ ይጠበቅበታል። ግን አጥፊው እሱ ሆኖ ህዝብን እንደገና ደግሞ ሲበድል ታየዋለህ። እኔ በጣም የማመሰግነው አንድ ነገር ሲስተም እየተዘረጋ መሆኑ እጅግ እነዚህን ከንቱ የሆኑ ምን ልበላችሁ የቤት ውስጥ ካዲዎች ስርዓት የሚያሲዝ ሲስተም እየተዘረጋ ነው። ፋይዳን ብትመለከተው፣ መሶብን ብትመለከተው፣ ሌላም ነገሮችን ስትመለከታቸው ወደደም ጠላም አገልግሎቱ መስጠቱ አይቀርም፣ መንጋቱ አይቀርም፣ ህዝቡ እንደተማረረ አይቀርም። ብልጽግና ደግሞ ዘላለማዊ የሆነ መንግስት አይደለም፣ ይገለበጣል። ቅድም ያነሳነው ፖይንት ነው። ቅድም ያነሳነው ፖይንት ሀገረ መንግስት የሚባለው ነገር እዚህ ውስጥም እኮ ያሉ ብልጽግና ውስጥ ያሉ ሀገረ መንግስት የሚያፈርሱ ዳተኞች፣ ደካሞች፣ የግል ጥቅማቸውን የሚያሳድዱ ሞልተዋል። እኔ ብልጽግና 10 ምናምን ሚሊዮን ምናምን ከሚል እኔ እንጃ 50% ደህና ከሆነ እኔ ወራረዳለሁ። ግን በእነዚህ ውስጥ ሁሉ ሆኖ ስራ እየተሰራ ነው። ያ ያስደስተኛል። ያ እያጽናናን ወደፊት ያስደርገናል። ማህበረሰቡ ግን የብልጽግና ካድሬዎችን የሚያይበት መንገድ በጣም የወረደ ነው። ምክንያቱም የሚያደርጉት ስራ ነው። ድሮ በኢህአዴግ ጊዜ በጣም የሚያስቀኝ ነገር መለስ ዜናዊ አንድ ጊዜ የተናገሩት ነገር ጣታቸውን እንቆጥጣለን አደገኛ ቦዘኔ ከላይ አደገኛ ቦዘኔ የሚለው ሐሳብ ወርዶ ማጋ ደረሰ ታች ካድሬው። ከዛስ እያንዳንዱ መንገድ ላይ የሚቆም ወጣት አደገኛ ቦዘኔ እየተባለ ይጨፈጨፋል። የዛ አይነት ሐሳብ አሁንም አለ። መንግስት የሆነ ነገር ብሎ ያወጣል፣ አንደርድሮ ያወርዱና አፈጻጸም እኮ አለው፣ ስርዓት አለው፣ ህግ አለው፣ ደንብ አለው፣ ሌላም ነገር አለው። ይመጣብህና ከዛም በኋላ በዛ ነገር ተጠቅሞ ህዝቡን ሲያጉላላ ታየዋል፣ መከራ ሲያበላው ታያል። ይሄ ነገር ማህበረሰቡ ላይ ጫና ቢፈጥርበትም ከሚሰራው ስራ
ከትላልቅ ፕሮጀክቶች፣ ከትላልቅ ነገሮች፣ ከትላልቅ ቪዥኖች አንፃር ማህበረሰቡ ታግሶ ነው ያለው እንጂ የብልጽግና እነዚህ ካድሬዎች እዛ ታች ያሉት የሚሰሩ ስራ አይደለም። ብልጽግናን ዘመን ላይ ያሻገር አስፋልት ያሻገሩ። እውነቴን ነው የምልህ። ምክንያቱም የሚሰሩ ስራ ትራሽ የሆነ ነገር ነው፣ ለሀገር የሚጠቅም ነገር አይደለም። አገር ውስጥ ገቢ ውሰደው፣ መብራት ኃይል ውሰደው፣ ቀበሌ ውሰደው፣ ምን የተፈለከው ቦታ ላይ አሉ። እነዚህ የብልጽግና ተሿሚዎች ወይም ደግሞ ባለስልጣኖች ወርደው ስራ መስራት መቻል አለበት። አፈር ሊነኩ ይገባቸዋል። ጠቅላይ ሚኒስትር እኮ እዳ የለበትም ጭቃ እያቦካ ምናምን እንትን የሚለው ቢማሩ ቢያገናዝቡት ይሄን ነገር ነበር ማድረግ የሚገባቸው። እና እኔ ሁለቱን ለይቼ አያቸዋለሁ። የብልጽግና አስተሳሰብና ብልጽግና ውስጥ የተሰገሰጉትን ከንቶች አስተሳሰብ መለየት ያስፈልጋል ብዬ አስባለሁ። አገርም ደግሞ በእነሱ አይደለም እዚህ ጋር እየተሰራ ባለው ነው እየተመራች ያለችው። የኢትዮጵያ ህዝብ እኔ በጣም ታጋሽ ህዝብ ነው። በጣም ድንቅ ህዝብ ነው። በየትኛውም ኮርኩናር ወሰደው እነዚህ ሰዎችን ታግሶ መሸከም የቻለ ምርጥ ህዝብ ነው። ለህዝቡ መልካም ነገር ማድረግ እንዴት አይነት እረፍት ነው። ሌላ ጊዜ እኮ የሚያርፉበት ህዝብ ነው። በዛው ህዝብ ነግደው በዛው ህዝብ ደግሞ ያላግጡበታል። በዛው ህዝብ ተመርጠው ይሄ በጣም ትልቅ ነውር ነው። በየትኛውም ማህበረሰብ በየትኛውም በኦሮሞ በለው በአማራ በለው በምን ውሰደው እነዚህ ውስጥ ተቀምጠው ያሉ ሶሪ ለቃላት ወይ ነቀዞች ናቸው። የብልጽግና ነቀዞች ናቸው። እነዚህ የሚጠሩበት ሂደት ምንድነው? አሁን የብልጽግና አካሄድ ነገሮችን እየሰራ ያለበት አካሄድ እያጠራቸው ይሄዳል። የዛን ጊዜ የሚገቡበት ቦታ የላቸው። ቅድም ልክ እንዳልኩት ብልጽግናን የሚደግፉት ብልጽግና ውስጥ ያሉት አይደሉም። ከብልጽግና ውጪ ያለ የብልጽግና አባልም ያልሆነ እኔ አባል አይደለሁም። ለምሳሌ ሽሜም አባል አይደለም። የመሃል ቤተሰቦች በአብዛኛው አባል አይደሉም። ግን አስተሳሰቡን ስለሚወዱ ነው፣ ስለሚደግፉ ነው። እና ይሄ ነገር ነው ያለው በብልጽግና ውስጥ። ይሄንን ማረብ የብልጽግና እዳው ነው፣ ማረብ አለበት። ምክንያቱም ለመቀጠል ሲል እንደ ሀገር ለመምራት ሲል፣ ካለበለዛ ግን የመውደቂያ እንትኑ እነሱ ናቸው። ዛሬ ያጋበስከው ነገር ነገ ያስመልሳል። ብዙዎች እኮ አስመልሷቸዋል። በኢህአዴግ ዘመን ያልተሰራ ፎቅ የለም፣ ያንትን ያላሉት የለም፣ ግን ተፍተውታል። የለም አሁን እነሱም የሉም እንኳን እንትን። ስለዚህ እንደ ማህበረሰብን ማገልገል ካለብን ማህበረሰብ ማገልገል አለብን። ወደ ታች ዝቅ ብለን ማገልገል አለብን። መልካም የሆነ ነገርን መስጠት አለብን። የዛን ጊዜ ሪዋርዳችንም እጥፍ ይሆናል። መልካም መስራት አያሳንስም። የሚሰሩት ነገር ግን ዛሬ አይደለም ነገ ይከፍሉታል። እነዚህ ሰዎች በየቢሮ ያሉት መብራት ለማስቀጠል ጉቦ ትጠየቃለህ። ይሄ ነገር መቀየሩ አይቀርም፣ ግን አገሪቷ ትሻገራለች። እኔ ይሄንን በጣም በእርግጠኝነት እየተሻገረች ያለች ነች። በጣም በደንብ ትሻገራለች። እነዚህ ሰዎች ደግሞ እንደንትን ረግፈው ይወድቃሉ። እንግዲህ እንዳላችሁት ነው። በብልጽግና ላይ በጣም ብዙ የሚነሱ ህጸጾች አሉ። ፕራይም ሚኒስቴሩና አዳነች አቤቤ እንዲሁም ሌሎች የእነሱን ፈለግ ተከትሎ የሚሰሩ አመራሮች ስለሚያሳዝኑ ነው እንደዚህ አይነት ነገሮችን የምንናገረው። የእነሱ ቪዥን አለ። የእነሱን ቪዥን ተከትሎ መስራት ሲገባቸው የራሳቸውን ቤትና ህልም የሚሰሩ በብልጽግና ካባ ውስጥ የተቀመጡ ሰዎችን መነጠል ማውጣት ስላለብን ነው። ኢቭን ተቃዋሚ ከሆኑ እንደነ ብርሃኑ ነጋ አይነቶች ትልልቅ ስራ እየሰሩ ነው ያሉት። እንደነዚህ አይነት ሰዎች መመስገን አለባቸው። እነ በለጠ ሞላ ኢኖቬሽንና ሚኒስቴር ላይ የሚሰሩ ስራዎች፣ እነዚህ አሁን ብልጽግና ያልሆኑ ግን ከብልጽግና ጋር እየሰሩ ያሉ ትልልቅ ስራ እየተሰራባቸው ያሉ ቦታዎች ናቸው። በሀገር ውስጥ ህግ አውጭ አለ፣ ህግ ተርጓሚ አለ፣ ህግ አስፈጻሚ አለ። ሁልጊዜም ይሄ የሚኖር ነው። አሁን እኛ ሀገር ህግ ሲወጣ ህግ ለሚያስፈጽመው ገንዘብ ማግኛ መንገድ ሆኗል። ብዙዎቹ ማለት ነው። ህግ ይወጣል፣ ህግ ይተረጎምና ልክ ፈጻሚዎቹ ጋር ሲደርስ ኪሳቸውን ማዳለቢያ ሆኗል። ብልጽግና ይህንን በደንብ አድርጎ ማጥራት መቻል አለበት። እንዳለው ምናልባት ይሄ መሶቢያ አንድ ማዕከል ብዙ ነገሮችን ሊመልስ ይችላል። ሌብነት እንደ ሀገር ፍጹም ማጥፋት ላይቻል ይችላል። ግን ይሄ ሲስተም እየተዘረጉ ያሉት ነገሮች አሉ። አሁን እነዚህ ቅድም ሙሉ ለሙሉ ሁሉንም ከዛ ቦታ ስልጣን ላይ ያነሳ ላትቀጥል ትችላለህ። ምክንያቱም ሰዎች መኖር መቻል አለባቸው። ግን ሲስተም ስትዘረጋ ሲስተሙ እያነሳቸው ሲሄድ የዛኔ ነገሮች ይስተካከላሉ ብለን እናስባለን። ግን ከሲስተሙ ጋር ደግሞ አብሮ የሚቀጠሩ ባለሙያዎች
ያንን ቦታ በደንብ የሚመጥኑ መሆን መቻል አለበት። ምክንያቱም አንዳንድ ቦታ እናያለን ወረዳ ላይ ሄደን ኮምፒውተር ፊደል ገና እየለቀሙ የሚጽፉ ሰዎች አሉ። ዲግሪ የያዙ ማስተርስ የያዙ አይ ዶንት ኖ ምናልባት ያ የራሳችን የካሪኩለም ችግር የመጣንበት ሂደቶች ሊሆኑ ይችላሉ። በአንድ የማይጠሩ ነገሮች አሉ። ከአንድ ከ10 ከ15 ከ20 ዓመት በኋላ ብዙ ነገሮች ይቀረፋሉ። ግን እስከዛም ቢሆን ባለሙያዎች አይጠፉምና ያ ነገር ቢደረግ ጥሩ ነው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ ብልጽግና 14 ሚሊዮን በላይ ሰዎች አሉ፣ የፓርቲ አባል አሉ የሚሉ ንግግሮች ይነገራሉ። ሊሆን ይችላል ቁጥሩ እንደዛ ሊሆን ይችላል። ከቁጥሩ ጋር አይደለም። ግን እውነት ብልጽግና የገባቸው ናቸው ወይ እነዚህ ሰዎች? የብልጽግና ሐሳቤ መደመር የሚለው ፍልስፍና ገብቷቸዋል ወይ? ይሄ ላይ በደንብ ጥራት ተደርጎ ማህበረሰቡ የማያማርራት 100% ክሊር የሆነ ነገር ይፈጠራል አይደለም። ክርስቶስንም የዓለም ሕዝብ ሁሉ አልተቀበለውም። የተቀበለው ጥቂት ሰዎች ናቸው፣ ያልተቀበሉት ነበሩ። ግን ቢያንስ ለፍጽምና የተቃረበ ነገር 75 እና 80% ወይ 90% ጥሩ ስራ ቢሰራ 10% ኮምፕሮማይዝ ይደረጋል። እንደዛ ነገር ቢደረግ ጥሩ ነው። እኔ በኔ በኩል ጨርሻለሁ። በመጨረሻ ማለት የምትፈልጉት ነገር ካለ እድል ስጣችሁና። ሀገራችን ኮንሰርን የሚያደርግ ሚዲያ ስለሆነ በመጀመሪያ ደረጃ ይህንን ሚዲያ ተጠቃሚ በመሆኔ የሚሰማኝን ደስታ መግለጽ እፈልጋለሁ። እዚህ የሚጠቀሙ ሰዎች ደግሞ እድለኞች ናቸው። ሀሳባቸውን በነጻነት በመግለጽ ነጻ የሆነ ውይይት ይደረጋል፣ ዜና ይቀርባል። ምንም ሚዛናዊ የሆነ ዜና ስለሚቀርብ ይህንን በጣም እድለኞች ነን። ሌላው የሀገራችን የትራንስፎርሜሽን ጊዜ ወይም ደግሞ ንጋት በትክክል እየነጋ በመሆኑ በጣም ደስታ ይሰማኛል። በትክክል እየነጋ ነው። ምንም ሂሳቡ ለእኛ ባይገባንም ኮሌጅ ማቴማቲክስ ሊሆን ይችላል አንዳንዶች ባይገባንም፣ ፖለቲከኞች በተለይ የኢትዮጵያ ፖለቲከኞች ግን አይተውታል፣ አውቀዋል። ሌሎችም ጠላትም አውቋል። እየተሸጋገርን ነው፣ እየሄድን ነው። ህዝቡ ምንድን ነው ማድረግ ያለበት? ይህቺ ሀገር እንድትሻገር የበኩሉን አስተዋጽኦ ማድረግ አለበት እንዳንድ ዜጋ። ለምሳሌ አሁን በጦርነት ላይ በአድዋ ጦርነት ላይ ሴት ወንዱ አንድ አልቀረም። ስንቅ በማቀበል ምን በማድረግ እየተባበረ ምን በቃ ሴቶች ጦር ሜዳ ሄደው ጥይት እያቀበሉ ምናምን እያደረጉ ተባብረው ነው ድል የመጣው። በእኛ ዘመን የሶማሌ ጦርነት ድል ለመቀዳጀት የተቻለው ኢትዮጵያውያን የከተማ ሰዎች፣ የአዲስ አበባ ህዝቦች፣ በየክፍለ ሀገሩ ያሉ ሰዎች አስፈላጊውን ስንቅ በማዘጋጀት በማደራጀት ወደ ግንባር እንዲደርስ በማድረግ በቆራጥነት በጨካኝነት ድል እንዲመጣ አድርገዋል። አሁንም የኢትዮጵያ ሽግግር የእድገት ሂደት የእያንዳንዱን የኢትዮጵያ ህዝብ ድጋፍ ይጠይቃል። የምታድገው ሀገር ነች። አገር አደገች ማለት ህዝብ አደገ ነው። እኛ ደግሞ ለእድገታችን መተባበር አለብን። በተራ ሉባልታ፣ በተራ ጥላቻ፣ ምክንያት የሌለው ጥላቻ፣ ማስረጃ የሌለው ጥላቻ መንግስትንና የመንግስት አመራሮችን በመጥላት በመሳደብ የምናገኘው ጥቅም የለም፣ የምናመጣው ትርፍ የለም፣ የምናመጣው እድገት የለም። አካሄድ ይበላሻል እንጂ የሚሰሩ ሰዎችን ጉልበት ያዝላል እንጂ ያ ደግሞ ዛልና አካሄድ ተበላሸ ማለት አደጋም አለው ለህዝባችን፣ ለሀገራችን። ስለዚህ ህዝባችን እድገት አይቶ ከሆነ ለውጥ አይቶ ከሆነ ይሄ ለውጥ በማስቀጠል ረገድ መተባበር አለበት። የኢትዮጵያን እድገት በመደገፍ አካሄድ መተባበር አለበት እና ሰላም ለሀገራችን ይሆን፣ ሰላም ለህዝባችን ይሆን። ኢትዮጵያ ታሸንፋለች፣ ነግቶላታል፣ እናሸንፋለን። አመሰግናለሁ። መሀል ሚዲያም አካሄዱ የሀሳቦች ልዕልና የሚረጋገጥበት ሚዲያ ነው። የዚህ ወገን የዛ ወገን ብሎ የሚሄድ ሚዲያ አይደለም። አገርን ስንል መከላከያን ስንል መሀል ሚዲያ የሚደራደር አይደለም። ሕጸጾች ሲነሱ ሲገኙ ሕጸጾችን መናገር እና ማረም የምንችልበትን መንገድ እንዲጸባረቅ መሀል ሚዲያ የበኩሉን አስተዋጽኦ የሚያደርግ ሚዲያ ነው። መከላከያው የሚወድቀው የሚዋጋው ደሙን የሚያፈሰው አገር እንድትቆም ነው። ሌላ አጀንዳ የለው። በረሃብ በጥም በብዙ ነገር
የሚሆነው። አንዳንድ ጊዜ ስታያቸው የሆነ እንትን ላይ አንጀትህ እንትን ይላል። እያንዳንዳችን ምን አደረግን ብንል ምንም ያደረግነው ነገር እንትን አይልም እና የነሱን ኮንትሪቢዩሽን እኛ ደግሞ እዚህ ጋር በሐሳብ አበልጽገነው አገራችን ትልማ፣ አገራችን ትደግ፣ አገራችን ወደፊት ትራመድ ነው። እኛ እናልፋለን፣ ኃላፊዎች ነን ሁላችንም። ግን ኢትዮጵያ ተሻጋሪ ነች፣ አገር ተሻጋሪ ነች። ስለዚህ ሁላችንም ለሀገራችን የሚጠቅም የሚረባ ነገር እንስራ እላለሁ። እሺ ሉሌም ሽሜም በጣም አመሰግናለሁ። እንግዲህ ብዙ ነገር ተወያይተናል፣ ብዙ ሀሳብ አንስተናል። ያነሳናቸው ሀሳቦች በሙሉ ሀገርን ከማሻገር አንጻር የመነጨ ለኢትዮጵያ ካለን ልባዊ ፍቅር የመነጨ እንጂ ሌላ ሀሳብ ኖሮን አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድን ፍጹም ሰው ፍጹም ነው ብለን እሱን ከመደገፍም አንጻር አይደለም። ጀስት ልፋቱን ከማየት ለሀገሩ ያለው ፍቅር ከማሰብ አንጻር ነው እሱንም ሰፖርት ያደረግነው እንጂ ኢትዮጵያ ናት። ሁሌም ማዕከላችን ኢትዮጵያ ናት። ኢትዮጵያን የሚወድ በሙሉ እንወዳለን። ኢትዮጵያን የሚጠላ ደግሞ ጠላታችን ነው ሊሆን የሚችለው። እንግዲህ ህዳሴውን በተመለከተ የሆነ ነገር ልበልና ልዝጋው እኔም ማለት ነው። ያው የህዳሴው የአንድነት ማዕተብ ያሰርንበት ነው። እርስ በርስ ፍቅራችንን የተጋመድንበት፣ ልዩነታችንን የረሳንበት፣ በአንድ ህብረ ዜማ የአዜምንበት ነው። በጉባ የቆመው ኮንክሪት ዝም ብሎ ኮንክሪት አይደለም፣ የመዋሃዳችን ምሰሶ ነው። ያ እዛ ጋር የቆመው እያንዳንዱ እንትን ማለት ነው። ይሄ ውሃ ከጎጃም ምድር የሚነሳ ነው። በኦሮሚያ ያልፋል፣ ቤኒሻንጉልን አለገው ወደ ከኢትዮጵያ ውጭ ይወጣል። ስለዚህ ከኢትዮጵያ ተነስቶ እዛ ሜዲትራኒያን ባህር እስከሚገባ ድረስ የሚያስተሳስራቸው ማህበረሰቦች አሉ። የዛን ሁሉ እንትን ነው። ስለዚህ መላው ኢትዮጵያን አንድ ያደረገ ነው። ይሄ ወንዝ ለዘመናት ሲተረትበት ሲቀለድበት የኖረ ነው። አባይ ግንድ ይዞ ይዞራል ማደሪያ የለውም እየተባለ ብዙ ነገር ሲባልበት ነው። ያንን ውሃ እንግዲህ ግብጾችና ሱዳኖችን ሲያለማ የቆየ እኛ ደግሞ አንጡራ ሀብታችንን እየወሰደ ለእነሱ ሲሸልም የሆነ ውሃ ነው። ወደ እናት ምድሩ ወደ እናት ማህፀኑ በጉባ አስቀርተነዋል። ጳጉሜ 4 ነው ይሄ ነገር የተደረገው። የኢትዮጵያ ብሔራዊ የድል ቀን ነውና ይሄ ቀን በዛ ደረጃ እንደው ቢከበር ሁላ ባይ ነኝ እኔ። ምክንያቱም የብዙ ዘመን ቁጭት የተቋጨበትና የምርቃት ጊዜው ነበርና ያ በኢትዮጵያ ሕሊና ውስጥ ሲሳል መኖር መቻል አለበት። ከዛ የዘለለ ወደ በትምህርት ኢቭን በትምህርት በተለይ ስለ ሱዳኖች፣ ስለ ግብጾች፣ አጠቃላይ ስለ አባይ ውሃ ያለው ሴራውን ሁሉ ህፃናት ከአንደኛ ክፍል ጀምሮ መማር አለባቸው። ልክ እዛ ግብፃውያን ራሳቸውን ጊፍት ኦፍ ናይልን ብለው እንደሚያስቡት ህፃናቶቹ እኛ ጋርም ያሉ ማህበረሰብ ይህን እየተማረ ማደግ አለበት ብዬ አስባለሁ። ዛሬው ዝግጅታችን ይህንን ይመስላል። በሚቀጥለው ሳምንት ከሌሎች እንግዳ ጋር የምንገናኝ ይሆናል። መልካም ሳምንት ይሆንላችሁ። መልካም ጊዜ